ሁሉም ትውልድ የራሱ አድዋ አለው። አያት ቅድመ አያቶቻችን በአድዋ ድል ነፃ ሀገርን አስረክበውናል። የአሁን ትውልድ ጥያቄ ደግሞ ኢኮኖሚያዊ ነፃነቷ የተረጋገጠች ኢትዮጵያን መፍጠር ነው። የአድዋ ተምሳሌታዊነት ከታየባቸው ታላላቅ ግዙፍ ተቋማቶቻችን መካከል አቪዬሽን ዋነኛው ነው። ኢትዮጵያ አቪዬሽን የታጠቀችው በሁለቱ ጦርነት መካከል ነው። በነሐሴ 12 1921 ነው የመጀመሪያ አውሮፕላን ወደ ኢትዮጵያ መጥቶ ያረፈው። አድዋ ደግሞ 88 ነው። ከዛ እያደገ መጥቶ ሁለተኛ ወረራ መጣ። ይሄ አውሮፕላን እንደገባ ኢቭን ገብቶ ምንም ሳይቆይ ለኤር ሾው ለኢቭን ውጊያ ላይ ውሏል። በንጉሱና በተቃራኒያቸው መካከል ባለው ውጊያ ላይ ውሏል። ወረቀት በትኗል፣ ትራንስፖርት ይሰራል። በርካታ ስራዎችን ሰርቷል። ከዛ በኋላ ዳግም ወረራ ሲመጣ እነዚህ እስከዛ የታጠቅናቸው አውሮፕላኖች መሬት ላይ ነው የቀሩት፣ በጣሊያን ጦር ማለት ነው። ከአድዋ ድል ማግስት ፋሽስት ጣሊያን በኢትዮጵያ የደረሰበትን ሽንፈት መቋቋም አልቻለም። በአውሮፓውያን ሀገሮች የደረሰበት ንቀትም ለከፍተኛ እልህና በቀል አነሳሳው። በ1903 የራይት ወንድማማቾች የፈጠሩት የአውሮፕላን ቴክኖሎጂ የአየር ላይ ኃይልን በመገንባት የአየር የበላይነትን መቆጣጠርን ዓላማ ያደረገ ነበር። የአውሮፓ ሀገሮችም ይህን ቴክኖሎጂ ለመታጠቅ ፉክክራቸው ከፍተኛ ነበር። ይህን አቅማቸውንም በመጀመሪያው የዓለም ጦርነት ላይ መሞከሪያ ያደረጉት። ጣሊያንም በአውሮፓ መገኘቷ የዚህ እድል ተጠቃሚ እንድትሆን አደረጋት። በጥቁር ሕዝቦች ታሪክ ውስጥ በጣም ትልቅ ትርጉም ያለው ጥቁሮች የነጮችን የበላይነት ተቃውሞ ተዋግተው ድል ያደረጉበት ትልቅ ታሪካችን ነው። ይሄ ታሪክ እንግዲህ ወደ ኋላኛው ዘመን ትልቅ ቁጭት ፈጥሯል በአውሮፓውያን ዘንድ። በተለይ በተሸናፊው ሀገር በጣሊያን በኩል ትልቅ ቁጭት፣ ጸጸት ፈጥሯል፣ ንዴትም ጭምር። አድዋ እንደ ድል መነሻ ብናደርገው እንደምታውቂው ፋሽስት ጣሊያን በአውሮፕላን ነበረ ኢትዮጵያን የሚደበድበው። በዛን ጊዜ ኢትዮጵያ ያኔ መሳሪያውም አውሮፕላንም አልነበራትም፣ ኤርፎርሱም ገና አልተቋቋመም ነበረ። ስለዚህ በጣም አጥቅተውን ነበር። እንደዛም ሆኖ ግን አሸነፍናቸው አይደለም፣ ድል መታል። በቀጣይ ጊዜዎቹ ግን ኢትዮጵያ ተጠናክራ መጀመሪያ ኤርፎርሱ ተቋቋመ። ከ10 ዓመት በኋላ ደግሞ የኢትዮጵያ አየር መንገድ ተቋቋመ። የኢትዮጵያ አየር መንገድ ሲቋቋም ፓይለቶቹ ሙሉ በሙሉ ማለት ይቻላል አትሊስት ማጆሪቲው ይመጡ የነበረው ከኤርፎርስ ነው። ከግዙፉ የኢትዮጵያ አየር መንገድ ጥንስስ አስቀድሞ ከቢሾፍቱ ዓለም አቀፍ አየር ማረፊያ ግንባታ ሀሳብ በፊት የኢትዮጵያ አየር መንገድ መሬት ላይ ወርዶ ግዙፉ የአፍሪካ አየር መንገድ የሚል ስያሜ ከማግኘቱ በፊት በኢትዮጵያ ውስጥ የተሰራች አነስተኛ ኤርክራፍት ነበረች። ስሟም ፀሐይ ይባላል። ፀሐይ በኢትዮጵያ የአቪዬሽን ታሪክ ውስጥ በጣም ትልቅ ትርጉም ያላት አውሮፕላን ናት። ኢትዮጵያ የራሷን አውሮፕላን ለመስራት የነበራትን ፍላጎት፣ ሩቅ አሳቢነት የምታሳየን ናት። ወረራው በሚያዝያ 1928 ዓመተ ምህረት ሊሆን ታህሳስ 1928 ጥቂት ወራቶች ቀደም ብላ ተሰርታ አልቃ ለመብረር የቻለች ነበረች። በጊዜው 3 አውሮፕላኖችን በራሳችን ለመስራት ነበረ። እንግዲህ አንዷ እንደተሰራች 2ቱ ሳይሰሩ ነው እንግዲህ ወረራው የመጣው። ከዛ በኋላ ጣሊያን ወደ ሀገሩ ወስዷት ረጅም ዓመት ከቆየች በኋላ ከ2 ዓመት በፊት ወደ ኢትዮጵያ ተመልሳለች ማለት ነው። ከዚህ ወደዛ መወሰዷ በራሱ የሚነግርሽ ትልቅ ትርጉም አለው። ለጣሊያኖች ሊያበሯት አይደለም፣ ሊጠቀሙባት አይደለም፣ ግን የኢትዮጵያውያንን የዛን ጊዜ አውሮፕላን የመስራት ህልም ያሳኩበት ስለነበረ እዚህ ምንም አይነት የዛ አይነት ታሪክ እንዲኖር አለመፈለግ። የኢትዮጵያ አቪዬሽን ፈር ቀዳጅ ነው ማለት ይቻላል። የዛን ጊዜ
አውሮፕላንን መስራት መሞከር ማለት ምን ያክል ኢትዮጵያኖች ለእድገት ለቴክኖሎጂ ቅርብ እንደሆነ የሚያሳይ ነው። ትውልደ ናይጄሪያዊው ዶክተር ላዲ ቶኮሲ በሀገረ እንግሊዝ በሚገኘው አርደን ዩኒቨርሲቲ መምህር ናቸው። በአካውንቲንግና ፋይናንስ፣ ዳታ አናሊቲክስ እና ኢኮኖሚ ላይ በርካታ ጥናቶችን የሰሩ ናቸው። የአድዋ ድልም ከጥቁሮች የነጻነት አርማነት ባለፈ አፍሪካውያንን ለኢኮኖሚያዊ ነጻነታቸው ማዘጋጀት አለበት ይላሉ። የአድዋ ድል የአፍሪካን የራስ ዕድል በራስ የመወሰን አቅም ያሳየና ውጤቱም አፍሪካውያን ቅኝ ግዛትን መገርሰስ እንደሚችሉ ለዓለም ያሳየ ነው። ሁሉም ጥቁር ሕዝቦች ይህን ታሪክ ማወቅና ይህንንም ሙዚየም መጎብኘት አለባቸው። ይህን የኢትዮጵያን ስነ ልቦና መጋራት አለባቸው። በሙዚየሙ ተገኝቼ ባየሁት ነገር ተገርሜያለሁ። ኢትዮጵያን ስለሰሩት አውሮፕላን ወይም ፀሐይ በጣም ተደንቄያለሁ። የአድዋ ሙዚየም ለመላው ጥቁር ሕዝቦች የዚህን ፍልስፍና አስፈላጊነት ያሳያል። በነገራችን ላይ ፀሐይ አውሮፕላን አየር ላይ መብረር የቻለችው ለ30 ሰዓታት ብቻ ነበር። በ1929ም በሁለት ጣሊያናዊ ቴክኒሻኖች ተፈታታ ወደ ጣሊያን ተወሰደች። እዛም በሙዚየም እስከ ቅርብ ጊዜያት ድረስ ቆይታ አድርጋ ነበር። ነገር ግን በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እና በጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ መካከል በተደረገ ስምምነት ዳግም ወደ ኢትዮጵያ ተመልሳ በዚሁ በአድዋ ድል ሙዚየም ውስጥ ለሕዝብ ለእይታ መቅረብ ችላለች። የኢትዮጵያን የአቪዬሽን ጉዞም ከጅምሩ የምታስቃኝ ሕያው ምስክር ሆናለች። እሱ መነሻ ሆኖ በርካታ ስራዎች ሲሰሩ ነው የቆዩ። በአየር መንገድም በአየር ኃይልም ሲሰሩ ነው የቆዩ። አሁን ደግሞ በቅርብ ጊዜ ለምንድን ነው የማናስቀጥለው? ይሄ በዛን ጊዜ የተጀመረው የአውሮፕላን የማምረት ተግባራችንን ለምን አናስቀጥልም የሚል ቁጭት ስለነበረን በአየር ኃይል ውስጥ ከሌሎች ድርጅቶች ከአብረቸው ከምንሰራ ጋር ዲዛይን ራሳችን አድርገን ፀሐይ 2 የሚል ገጣጥመናል። በበረራም ቴስት ተደርጓል። ወደ ሙሉ አቅም ምርት ለመግባት ዝግጅት ላይ ነው ያለነው። ይሄ አውሮፕላን ለቀላል ስልጠና በጣም የሚያገለግል አውሮፕላን ነው። ፀሐይ ከተሰራች ከጥቂት ጊዜያት በኋላ በ1928 የኢትዮጵያ አቪዬሽን መወለድ ብስራት ሆነ። በወቅቱ በጦርነቱ 15 አውሮፕላኖች በኢትዮጵያ ወገን የነበሩ ሲሆን ይህም የአየር ኃይል አቅማችን ከጊዜ ወደ ጊዜ ከፍተኛ እድገት እያሳየ አሁን ላይ 9ኛ ዓመቱን እጅግ ዘመናዊና ዓለም የደረሰባቸውን መሳሪያዎችና ቴክኖሎጂን በመያዝ ከአፍሪካ ቀዳሚ ከሆኑ ሀገራት ተርታ ይገኛል። 1928 ለመጀመሪያ ጊዜ አየር ኃይል የሚል ስምና የአየር ኃይል አዛዥ ኢትዮጵያ አየር ኃይል አዛዥ የተሾመበት አየር ኃይልም እንደ ስም ኃይል ብሎ የተቋቋመበት ስለሆነ ከዛ ጊዜ ተነስተን ነው አሁን አውሮፕላን የሚባለው የታጠቅነው። ግን ምናልባትም ወደ 100 ዓመት ይጠጋል። ኢትዮጵያ በዛን ጊዜ ኢምፔሪያል ኢትዮጵያን ኤርፎርስ የሚባል መቋቋም ጀምሮ ነበር። አውሮፕላን አብራሪዎች መሰልጠን ጀምረው ነበር። የበረራ ትምህርት ቤት ጅጅጋ ነበር። እዚህም እንደዛው አዲስ አበባ ውስጥ የበረራ ክለብ ነበር እና ባለት አቅም ኢትዮጵያ የሚመጣውን ጊዜ በማሰብ እየበረታች ነበረ። የአውሮፕላን ቴክኖሎጂን በኢትዮጵያ ውስጥ ለማሳደግ ለማበልጸግ ከፍተኛ ጥረት እያደረገች ነበር። እንግዲህ ጣሊያን ወደ ኢትዮጵያ ሲመጣ እንግዲህ ወደ 450 አውሮፕላኖች ነው በኢትዮጵያ ሰማይ ላይ ለወረራው ይዞ የመጣው። ኤር ሱፐሪዮሪቲ ወይም ሰማይን መቆጣጠር የሚለው ትልቅ ትርጉም አለ። በአሁኑ ጊዜ ታንክ ብቻ ወይም በምድር ላይ ብቻ ተዋግተሽ ወይም ሶቨሬንቲ ህልውናሽን አታስከብሪም። በአየር ላይ መቆጣጠር መቻል አለብሽ። ብዙ ሀገሮች በተለይ አሜሪካኖች የሚያደርጉት እሱን አለ። አንድም ሰው መሬት ላይ ሳያስቀምጡ
ኤርፎርሳቸውን ስንት ሺህ ኪሎ ሜትር ልከው አገሮችን ይቆጣጠራሉ። ሁላችንም በአቅማችን ደግሞ እንደሱ እናደርጋለን እና ለኢትዮጵያ ኤርፎርስ ትልቅ ሮል አለው የኢትዮጵያን ህልውና የኢትዮጵያን ሶቨሬንቲ ፕሮቴክት ለማድረግ። በዛ ዘመን ያፈራቸው አውሮፕላኖች የትራንስፖርት አውሮፕላኖችን በርካታ ሄሊኮፕተሮች ከፈረንሳይ ተዋጊ አውሮፕላኖችም እስከ F5E የሚባሉ በርካታ አውሮፕላኖች ገብቷል በንጉሱ ጊዜ። በእኔ እምነት በንጉሱ ጊዜ በጣም በዛን ዘመን ባለው ቴክኖሎጂው ጥሩ እድገትም ስልጠናውም ጥራት ያለው ጥገናውም ጥራት ያለው በርካታ ስራዎች የሚሰሩት ኦፍ ኮርስ በውጭ ሀገር ዜጎች ነው። የቀረጹትም የስልጠና ካሪኩለሙን የውጊያ ስርዓቱን የማኔጅመንት ሲስተሙን የቀረጹት የውጭ ዜጎች ናቸው። ጥሩ አቅም ላይ የነበረ አየር ኃይል ነው። ስለ ኢትዮጵያ የአቪዬሽን ጉዞ ከጥንስሱ ከጅምሩ ጀምሮ ስላለው ሂደት በጥልቀት የሚያስረዳ ፀሐይ የኢትዮጵያ አቪዬሽን አጀማመር የሚል መጽሐፍ በካፕቴን ዘላለም አንዳርጌ ተጽፏል። ገጽ 171 የኢትዮጵያ አውሮፕላኖች ችሎታና ብቃት በስፋት ተገልጿል። በዚህም እንግዲህ የፀሐይ አውሮፕላን ብቃትም በጥልቀት ታይቶበታል። በዚሁ ገጽ ላይ ከጣሊያን ወረራ በፊት የነበረው የኢትዮጵያ አውሮፕላኖች አቋም በጊዜው ከነበሩ ታላላቅ ሀገሮች ጋር ሲወዳደር እጅግ ውስን እንደነበር ይገልጻል። የነበሩት አውሮፕላኖች ቀደም ሲል በአብዛኛው ፖስታ ለማመላለስና ለቅኝት የሚያገለግሉ እንደነበሩም ያትታል። ጦርነቱ ሊጀመር አካባቢና ከተጀመረ በኋላ ወደ ጦር ሜዳ መድኃኒት፣ ጥይት፣ መሳሪያና መልእክት እንዲሁም አንዳንድ ኃላፊዎችና ቁስለኞችን በማመላለስ ከፍተኛ እገዛ እንዳደረጉም ይገልጻል። 15 አውሮፕላኖችን በዚህ ጦርነት ላይ አገልግሎት ላይ ውለዋል። ከነዚህ አውሮፕላኖች መካከልም በኢትዮጵያ ውስጥ የተሰራቸው ፀሐይ አውሮፕላን አንዷ ጦርነቱ ላይ አገልግሎት ስትሰጥ የነበረች አውሮፕላን ናት። በ1938 ከኢትዮጵያ አየር ኃይል 10 ዓመት በኋላ የተቋቋመው የኢትዮጵያ አየር መንገድ 80ኛ ዓመቱን በቅርቡ ያከብራል። ዛሬ ላይ የአፍሪካ ምርጡና ግዙፉ አየር መንገድ የሚል ስያሜ ከማግኘቱ በፊት በርካታ መንገዶችን ተጉዟል። ያኔ በ1921 የመጀመሪያዋ ፖቴዝ 25 ኢትዮጵያን ስትረግጥ ህዝቡ ለማመን የተቸገረባት አውሮፕላን ዛሬ እጅግ ዘመናዊ አውሮፕላኖች ባለቤት የሆንበትን ዘመን ወልዷል። ዛሬ ላይ የኢትዮጵያ አየር መንገድም የዓለም አቀፍ በረራ መዳረሻዎቹን ወደ 145 የአውሮፕላን ቁጥሮቹ 165 በ2017 ገቢውም 7.6 ቢሊዮን ዶላር በዓመት ሆኗል። በአንድ ዓመት የሚያጓጉዛቸው መንገደኞች ቁጥርም ወደ 19 ሚሊዮን በላይ ደርሷል። ኢትዮጵያ አየር መንገድ እንደ አውሮፓውያን አቆጣጠር በ1946 ወይም በእኛ አቆጣጠር በ1937 ወይም 38 ገደማ ተመስርቷል ከትራንስ ወርልድ ጋር በተደረገ ስምምነት መሰረት። በወቅቱም ከሁለተኛው ዓለም ጦርነት የተመለሱ አውሮፕላኖችን በመያዝ ነበር አገልግሎት መስጠት የጀመረው። በሸራ እንዲሁም በአግዳሚ ወንበር መሀል ላይ ደግሞ እቃ የሚቀመጥባቸው አውሮፕላኖች ነበሩ። በወቅቱ ብዙዎች አውሮፕላን የመጠቀም ልምድ ስላልነበራቸው የአውሮፕላን በረራን እንዲለማመዱ 10 ብር እየከፈሉ በረራ እንዲያካሂዱ ይደረግ እንደነበር ነው የታሪክ መዛግብት የሚያስቀምጡት። በዛ ወቅትም እንግዲህ የኢትዮጵያ አየር መንገድ የመጀመሪያ በረራው ወደ ግብጽ ካይሮ ነበር ያደረገው። በወቅቱ የኢትዮጵያ አየር መንገድ የመጀመሪያ በረራውን ሲያደርግ በረራ ውስጥ የነበሩ አንድ ግለሰብ ለኢትዮጵያ ቴሌቪዥን የሰጡት ኢንተርቪው ነበር። ያንን ቃለ መጠይቅ እስቲ ተመልክተን ተመልሰን እንገናኝ። ግሪክ ሀገር ነበርኩ። አባቴ መጥቶ በግድ ወስዶኝ አውሮፕላን ውስጥ ከተቱኝ። በመጀመሪያ ጊዜ ደግሞ አውሮፕላን ውስጥ የገባሁት ያን ጊዜ ነው። መቼ ነበር? 1946 ያው 1946። እንዴት ነበር ያን ጊዜ? ሰዎች አውሮፕላን ውስጥ ለመሳፈር እንደው ይፈሩ ነበር ይባላል። እንዴት ያስታውሱታል ያን ጊዜ? በግድ አስገባኝ አውሮፕላን ውስጥ። አባቴ መጥቶ ወሰደኝ ከግሪክ ሀገር። ፈራ ኦፍ ኮርስ ብቻ አማራጭ አልነበረኝም። ዝም ብዬ ገባ አውሮፕላን ውስጥ በጉልበት።
የዛሬ 80 ዓመት ከኢትዮጵያ በስተቀር አፍሪካ በሙሉ በቀኝ ግዛት ስር የነበረች በኮሎኒያሊዝም ስር የነበረው ጊዜ ኢትዮጵያ ግን ያኔ የራሷን 1945 የራሷን አየር መንገድ አቋቁማ ከዓለም ውስጥ ዛሬ ተወዳዳሪ እንድትሆን ያደረጋት መሰረት የጣለችው የዛሬ 80 ዓመት ነው ማለት ነው። እና እኛም ስለ ኤቪዬሽን ሴክተሩ ብዙ ስለምሰራ ስለማውቀው የት ነው ያለ ነው ብለን በምናይበት ጊዜ የኢትዮጵያ አየር መንገድ ዛሬ በአፍሪካ ትልቁ እኔ እንደውም እውነት ለመናገር በአፍሪካ ትልቁ ብሎ መናገሩ በአሁኑ ጊዜ ትርጉም የለውም፣ ተወዳዳሪ የለውም። አቪዬሽን የቅንጦት አልነበረም። የኢትዮጵያ መልክዓ ምድር ተራራማ ነው፣ በጣም ሰፊ ነው። በዛ ጊዜ ኢትዮጵያን በሙሉ ለማስተሳሰር የሚያስችል መንገድ ለመገንባት የጊዜውም የገንዘቡም እጥረት ነበር። ስለዚህ የበለጠ ከአንድ ቦታ ወደ አንድ ቦታ ለመሄድ የሚያስችለውም አንዱ አቪዬሽን ነው፣ ራሱ በተፈጥሮ የነበረን መልክዓ ምድር። ከዛ ባሻገር ግን በተለይ ራስን በመጠበቅ ሉዓላዊነትን በመጠበቅ ረገድ አቪዬሽን ያለውን ሚና ተገንዝበው የወቅቱን የኢምፔሪያል አየር ኃይል በጣም በከፍተኛ ትኩረት ነበረ እንዲቋቋም ያደረጉት። የኢትዮጵያ አየር መንገድም እንግዲህ ከዛ የሚነሳ ታሪካችን ነው ማለት ነው። አየር መንገድን በእርግጥ አየር ኃይል ነው የወለደው ማለት ይቻላል። የመጀመሪያዎቹ ስራ አስፈጻሚዎች፣ የመጀመሪያዎቹ ፓይለቶች፣ የመጀመሪያዎቹ ቴክኒሻኖች፣ የመጀመሪያ ማናጅመንት በሙሉ በንጉሱ ትእዛዝ ከአየር ኃይል ነው ወደዛ የተዘዋወሩት። መጀመሪያ አሜሪካኖች ነበር የሚሰሩት። ለዚህ መጨረሻ ያው ለኢትዮጵያ ተወላጆች ማስረከብ ስላለባቸው የግድ ከአየር ኃይሉ የሰለጠኑ አብራሪዎች ማግኘት ነበረባቸው። ስለዚህ መጥተው ጠየቁ። እያንዳንዳችንም በግል እንፈልግ እንደሆነ አየር መንገድ መሄድ የማይፈልጉም ነበሩ። እኛ የምንፈልገው 4 ሰዎች ተመረጥን እና 4ታችን ፈቃደኛ በመሆን ወደ አየር መንገዱ ተዛወረ። ጥሩ መሰረት ላይ የተጣለ ተቋም ነው። ለዛ ነው እድገቱን ጠብቆ የቀጠለው ማለት ይቻላል። አሁን ይሄ አመቱ እንኳን ለተከታታይ 8 አመታት የአፍሪካ ምርጥ አየር መንገድ ተብሎ ተሸልሟል። ይሄ ቀላል አይደለም። በአፍሪካ ውስጥ አንደኛም የለም፣ ሁለተኛም የለም፣ ሌላም የለም። አየር መንገዳችን ነው የሚታወቀውና አየር መንገዳችን ምን ያክል ጠንካራ ተወዳዳሪ ተቋም እንደሆነ ነው የሚያሳየው። የዚህ ብዙዎቹ የማይረዱት ምስጢሮች አሉት። አንደኛው ትልቁ የዚህ እድገት መንግስት ነው። መንግስት በከፍተኛ ደረጃ ራሱን ችሎ እንደ አንድ የቢዝነስ ተቋም ራሱን ችሎ በነፃነት እንዲሰራ ያደርገዋል፣ ያግዘዋል። በየትኛውም መንግስት በአሁኑ ባለፉት መንግስታትም ያግዘዋል። ከፍተኛ የሆነ እገዛ ነው የሚያደርገው መንግስት እንደ አንድ ትልቅ የኢትዮጵያን ባንዲራ ይዞ ሀገር ለሀገር እንደሚዞር ተቋም ስለሚታይ ነው። በዓለም ውስጥ ትልቅ ከሚባሉ 30 ትልልቅ አየር መንገዶች፣ በዓለም ውስጥ በጣም አትራፊ ከሚባሉ ትልቅ አየር መንገዶች አንዱ ነው። በአውሮፕላን ብዛት አፍሪካ ውስጥ ያሉት አውሮፕላን በሙሉ ተደምሮ ኢትዮጵያ አየር መንገድ ያለውን አክሉ በሙሉ ናይጄሪያን፣ ሳውት አፍሪካን፣ ኢጂፕትን ሁሉን ብትደምሪ ከሰብሳሃራ በታች ያሉትን የኢትዮጵያ አየር መንገድ ያለውን ጄቶች አውሮፕላኖች አያክልም። ስለዚህ እድገቱ እዚህ ያደርሶናል። የምንኮራበትም ለዚህ ነው። ከአድዋም ጋር መያያዙ እኮ አግባብ ያለው ምለው ያም ታሪካዊ የሆነ መስመር ነው የያዝ ነው። በኤቪዬሽን ደግሞ አሁን ከፍተኛ ታሪክ ውስጥ ሌላ ምሳሌ ልስጥሽ። በዓለም ውስጥ ትልቁ የአውሮፕላን አምራች ድርጅት ማኒፋክቸረር ቦይንግ ነው። በአፍሪካ ትልቁ የቦይንግ ደንበኛ የኢትዮጵያ አየር መንገድ ነው። የኢትዮጵያ አየር መንገድን ብዙ ጊዜ ተጠቅሜ ያውቃለሁ። እጅግ ዘመናዊና ምቹ ነው። የአፍሪካ ነፃ ንግድ ቀጠና ሀሳቤን የሚያሳይ አፍሪካን የሚያገናኝ ተቋምም ነው። ለአድዋ ድል ተምሳሌት ነው። ስለ ቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ አንብቤያለሁ። በአፍሪካ እጅግ ግዙፍ፣ ይህም አፍሪካ በተለይ ኢትዮጵያ ያላትን የቱሪዝም፣ የንግድ፣ የውጭ ቀጥታ ኢንቨስትመንትና ሌሎችንም የሚያሳድግ ነው።
የኢትዮጵያ አየር መንገድም የሀገር አምባሳደር ብቻ ሳይሆን ለመላው ጥቁር ሕዝቦች የነጻነት ተምሳሌትና የፓን አፍሪካኒዝም እንቅስቃሴ ጋር ስሙ ዘወትር የሚነሳ ነው። ይህም ከያኔው የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት መነሻ እስከ ዛሬ የዘለቀ ነው። በወቅቱ ለነጻነታቸው ይታገሉ የነበሩ የአፍሪካ የነጻነት ታጋዮችን ከአንድ ቦታ ወደ አንድ ቦታ በማመላለስ በተለይ ወደ አዲስ አበባ እንዲመጡ ሁኔታዎችን በማስቻል በወቅቱ የነበሩትም ውጭ ጉዳይ ሚኒስትራችን በተለያዩ ሀገራት ዞረው እንዲያናግሩ ድጋፍ እንዲያደርጉ እነዚህን የመሳሰሉ ነገሮች ለማድረግ በጣም ትልቅ ሚና ተጫውተዋል። የጥቁሮች ነጻነት ታጋይ ተደርገው የሚቆጠሩት የደቡብ አፍሪካው ኔልሰን ማንዴላ በአንድ ወቅት በኢትዮጵያ አየር መንገድ የመብረር እድል አግኝተው ነበር። ሎንግ ዋክ ቱ ፍሪደም በተሰኘው መጽሐፋቸው ላይም የኢትዮጵያ አየር መንገድን በተጠቀሙበት ሰዓት ያጋጠማቸውን ገጠመኝ አስፍረውበታል። ይህም የተከሰተው ካርቱም ላይ አርፈው ወደ አዲስ አበባ ለመብረር የኢትዮጵያ አየር መንገድን በተጠቀሙበት ወቅት አስደንጋጭ ክስተት እንዳጋጠማቸው ይገልጻሉ። ይህም ጥቁር አብራሪ በህይወታቸው ለመጀመሪያ ጊዜ መመልከታቸው ነበር። በዚህም እንግዲህ ተመልሰው የአፓርታይድ እሳቤ ሰለባ መሆናቸውን ደንግጠው በዛው በመጽሐፋቸው ላይ አስቀምጠዋል። ጥቁሮች የበታች እንደሆኑና አውሮፕላን ማብረር የነጮች ስራ ብቻ ተደርጎ መቆጠሩ ውስጣቸው ገብቶ ነበር። ነገር ግን በዛው ወቅት ራሳቸውን መገሰጻቸውንና ጥቁሮች ማንኛውንም ስራ ከማንኛውም ከለር ካላቸው ህዝቦች እኩል ማከናወን እንደሚችሉ ራሳቸውን ገስጸው ተመልሰው መቀመጫቸውን በማስተካከል ወደ ኢትዮጵያ በረራቸውን ሲያካሂዱ የኢትዮጵያን መልክዓ ምድር ወደ ማድነቁ እንደተሸጋገሩ በዚሁ ሎንግ ዋክ ቱ ፍሪደም በተሰኘው መጽሐፋቸው ላይ አስቀምጠዋል። የዛሬ 2 ሳምንት የአፍሪካ ህብረት የአፍሪካን ዩኒየን የዓመታዊ ስብሰባ እዚህ ነበር የተደረገው እና ስንት መሪዎች በኢትዮጵያ አየር መንገድ እንደመጡ ብታይ ትደነቂያለሽ፣ ትኮሪያለሽ አለ። ግን በጣም ጥሩ ነገር ነው ያነሳሽው ፓን አፍሪካኒዝም የሚለውን። ፓን አፍሪካኒዝም እኔ ማየው በሁለት ፌዝ ነው። መጀመሪያ የሊበሬሽን ፍሮንት የነጻ የመውጫ ጊዜ ኦኤዩ በሚባልበት ጊዜ በፈረንጆች 1963 ኦርጋናይዜሽን ኦፍ አፍሪካን ዩኒቲ ኦኤዩ ሲቋቋም መስሪያ ቤቱ ሄድኳርተርሱ ኢትዮጵያ እንዲሆን ተብሎ በሚወሰንበት ጊዜ ብዙዎቹ ገና ነጻ እየወጡ ወይም ሊወጡ የነበሩ ናቸው። ኢትዮጵያ ሆስትም ስትሆን ያን ጊዜም ኢትዮጵያ አየር መንገድ ነበረ መሪዎቹን ትራንስፖርት የሚያደርጋቸው ከየሀገራቸው የሚያመጣቸው የሚወስዳቸው። ዛሬም ድረስ እውነት ነው የምነግርሽ፣ ምክንያቱም የኤቪዬሽን ሴክተሩ በጣም ስለማውቀው ነው። ከኢትዮጵያ አየር መንገድ አብረን ስንሰራ አሁን 22 ዓመታችን ነው እና ዛሬም ድረስ ትልልቅ የሚባሉ የአፍሪካ አገሮች ናይጄሪያ፣ ሳውዝ አፍሪካ፣ ኔም ኤኒ ካንትሪ አፍሪካ ውስጥ እንደ የራሳቸው ፍላግ ካሪየር የራሳቸው ባንዲራ የሚያውለበልብ ብለው የሚያዩት የኢትዮጵያ አየር መንገድ ነው። ተቋም ተገንብቶ ተቋም መምራት እንደሚቻል በጥቁሮች በተለይም ደግሞ የቴክኖሎጂ በተለይም በዚያ ጊዜ ለዓለም በሙሉ ብርቅ የሆነውን በጣም የተወሳሰበን የሚባለውን የአቪዬሽን ቴክኖሎጂ ጥቁሮች ሲሰሩት ሲከውኑት ማየት ለብዙዎቹ የአፍሪካ ነጻነት ታጋዮች ትልቅ መነሳሳትን ትልቅ ኢንስፒሬሽን ፈጥሮላቸዋል። በቢሾፍቱ አቅራቢያ በ3975 ሄክታር ላይ የሚገነባው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታው ሲጠናቀቅ 110 ሚሊዮን መንገደኞችን በዓመት የማጓጓዝ አቅም አለው። በውስጡም በርካታ ነገሮችን የያዘ ከመሆኑ ባሻገር ከኤርፖርቱ ዲዛይን ጀርባ የሚገኘው ዛሃ ሀዲድ አርክቴክትስ በዓለማችን ታዋቂና እጅግ ዘመናዊ ከሆኑ የአውሮፕላን ማረፊያ ዲዛይኖች ጀርባ የሚገኝ ነው። የአድዋን የነጻነት ተምሳሌታዊነት በኢኮኖሚ ነጻነት ለማረጋገጥ ከትውልድ ወደ ትውልድ የአቪዬሽን ስራዎች ከፍተኛ አስተዋጽኦ እያበረከቱ እንደሚገኙ የኢትዮጵያ አየር መንገድና የኢትዮጵያ አየር ኃይል ተቋማት ስራ አመላካች ነው። ይህ ጉዞም እንግዲህ አሁን ላይ በቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ያለንን ኢኮኖሚያዊ ነጻነት ከማሳደግ ባለፈ በኢኮኖሚው በተለያዩ ዘርፎች እየተመዘገቡ ያሉ ስኬቶችን ያረጋግጣሉ፣ ያስቀጥላሉ ተብለው ተስፋ ተጥሎባቸዋል።
ዛሬ በሰማይ ላይ ለሚበሩ መርከቦች 130 ሚሊዮን ሕዝብ የሚመጥን ወደብ በዚህ ስፍራ ስራ አስጀምረናል። በዚህ ስፍራ በሰማይ ለሚበሩ መርከቦች ያስጀመርነው ወደብ ከዚህ ቀደም ከነበረን በአጠቃላይ ብቃቱ ይለያል። በስፋቱ ልክ በአየር ላይ የሚመላለሱ መርከቦችን በብቃት ማስተናገድ ችሎ የኢትዮጵያን የእድገት ስብራት የሆነውን ሎጂስቲክስ ለመፍታት በእጅጉ ስለሚያግዝ ነው። ቢሾፍቱ 110 ሚሊዮን መንገደኞች ማስተናገድ የሚችል ነው። ሁለት ፌዝ ያልኩ በሁለት ፌዝ ነው የሚሰራው። የመጀመሪያው ፌዝ አሁን በፈረንጆች 2026 ነን ከ4 ዓመት በኋላ ያልቃል ተብሎ ነው የሚጠበቀው 60 ሚሊዮኑ። ከዛ የሚቀጥለው ደግሞ 40 ሚሊዮን 50 ሚሊዮን ይጨምራል። ሙሉ ካፓሲቲው ስራ ላይ ሲውል ዛሬ ዓለም ውስጥ አሉ ከሚባሉት 5 ትልልቅ ኤርፖርቶች ይሆናል ማለት ነው። አየር መንገዳችንን ወደዚህ እድገት እንዲወጣ ሲደረግም ሌላኛው አድዋ ድል ነው። ቀላል ፕሮጀክት አይደለም። ለዛ ነው ዳግማዊ አድዋ የሚባለው። ዳግማዊ አድዋ ይደገማል በአየር ባቡር ላይ ያለው ባቡር የሚባለው ለዛ ነውና ይሄ በኢኮኖሚው ላይም ቀላል ኢምፓክት አይደለም የሚፈጥረው። አሁንም ራሱ በየአመቱ የሚደረገውን የትርፋማነት ሪፖርቱን አይታችኋል። ባለፈው እንኳን ወደ 7 ቢሊዮን አካባቢ እንትን ብለዋል። ይሄ በአመት በጣም በከፍተኛ ሁኔታ ያድጋል ማለት ነው የአየር መንገዳችንን ገቢ። አየር መንገድ ገቢ ማለት ደግሞ የሀገር ኢኮኖሚ እድገት ነውና ቀላል ሚና አይደለም የሚጫወተው አየር መንገዱ በሀገር ኢኮኖሚ ላይ። በራሳችን እንችላለን የምትል መንፈስ በስራ ላይ ውሏል። የአድዋን ህልውናችን ሶቨሬንቲያችንን እንዳስከበር ነው። ኦኬ የሀገራችን ሶቨሬንቲ አሁን ደግሞ በኢኮኖሚክ ሶቨሬንቲያችን ራሳችን እንችላለን ሰልፍ ሰፊሽንት እንሆናለን በሚለው መንፈስ የአድዋን እንዳሸነፍ ነው ኢኮኖሚንም እናሸንፋለን ማለት ነው። Pride. First thing is pride. Secondly, liberty. የመጀመሪያው ነገር ኩራት ነው። ሁለተኛው ነጻነት ነው። አድዋ የዛ መነሻ ነው። ኢትዮጵያ የአፍሪካውያን የአንድነት ማዕከል ናት። በዚህም መነሻ የአፍሪካዊነት እሳቤ አመንጭ ከመሆን ባለፈ መሬት ላይ ያወረደችውም እርሷ ነች። የአፍሪካ ህብረት መቀመጫ አዲስ አበባ የሆነውም በዚህ ምክንያት ነው። ይህን በማስቀጠልም ከአድዋ ራስን መቻልና ማስተዳደር፣ ጫናን በመቋቋምና ምርታማነትን ማሳደግ ላይ ይበልጥ መስራት አለብን። Self reliance, confidence, productive economy. የአድዋ ድል በጣም የትም ሄደን የምንኮራበት። ከየት ነው የመጣው ሲባል የሚያነሱት 3 ነገር ነው ሰው ባይዘው። አንደኛ አትሌቶቻችን ናቸው ከአበበ ቢቂላ ከኃይሌ ገብረስላሴ ነው የሚሉት። ሁለተኛ አየር መንገዳችን ነው። ሶስተኛ አድዋ ነው። ያልተገዛን ህዝቦች ነን። ይሄ እንደ ብንጠቀምበት በደንብ ፕሮሞት ብናረግ ያልተሰራበት ነው ብንሰራበት በእውነቱ ኢትዮጵያ በዛን ዘመን ይሄንን የታጠቀ የሰለጠነ ኃይል ማሸነፍ ይቻላል በማይባል የማይታሰብበት ዘመን ነው ያሸነፍ ነው። ቀላል ድል አይደለም። ስለዚህ ይሄንን ድልና ይሄንን ድል ስናከብር በጣም በጋራ ለወደፊት ሀገራችን ከዚህ በላይ ድል አስመዝግበን ሀገራችንን አሸጋግረን ሀገራችንን ሰላም አድርገን ሀገራችንን በኢኮኖሚ አድጋ የምናይበት መሆን አለበት። ይሄ በዓል የሚያሰባስበን ነው፣ አንድ የሚያደርገን ነው ይሄ በዓልና ለሁሉም ኢትዮጵያ ህዝብ ለሁሉም የመከላከያ ሰራዊታችን ውጪም ሀገር ውስጥም ላሉት እንኳን አደረሳችሁ ለ130ኛው አድዋ ድል ማለት ፈልጋለሁ። በጣም አመሰግናለሁ። በአድዋ ድል የተጀመረው የኢትዮጵያውያን የጥቁር ህዝቦች የድል ምልክትነት አሁንም በአቪዬሽን ዘርፉ ቀጥሎ የቢሾፍቱ ዓለም አቀፍ ኤርፖርት ግንባታም ይህንን ታሪክ በማስቀጠልና የኢትዮጵያ የኢኮኖሚ የክብር አርማ በመሆን ቀጣይነት ይኖረዋል።